መኪና ላይ ስንወጣ ስንሳፈር ማለት ነው ምን ብለን ነው መጸለይ ያለብን እነግራችኋለሁ። ይሄ ቪዲዮ ለሁሉም ጠቃሚ ስለሆነ ሁላችሁም በደንብ አድርጋችሁ ተባብራችሁ ሼር እና ኮፒ ሊንክ ላይክ እያደረጋችሁ ባጭር ጊዜ ለሁሉም አዳርሱልኝ። ላይክ አድርጉና ጀምሩት ሁላችሁም። እና ደግሞ ከኛ ጋር ዓመታዊ የቅዱስ ገብርኤልን በዓል ለማክበር ወደ ቁልቢ ገብርኤል መጓዝ የምትፈልጉ ሰዎች ካላችሁ በ0961 21 21 21 ቀደም ብላችሁ ደውሉልን። እስከ ምሽቱ 4 ሰዓት ሳትሳቀቁ መደወል ትችላላችሁ። እና መኪና ላይ ስንሳፈር ምንድነው መጸለይ ያለብን ካላችሁኝ ይኸውላችሁ ልጅ ሆኜ የማቃቸው አንድ የቤተ ክርስቲያን አባት ነበሩና ከባለቤታቸው ጋር እጅግ በጣም ነው የሚዋደዱት። እና ወደ አንድ ሀገር ለመሄድ ሲነሱ መኪና ለመያዝ ሲነሱ ማለት ነው ባለቤታቸው ምን እንደምትላቸው ታውቃላችሁ? የሰማሁትን ነው እዚያው በአካል የሰማሁትን የምነግራችሁ። የኔታ ነው የምትላቸው የምትጠራቸው የኔታ ብላ ነውና የኔታ ሰላም ለኪ ማለት ኋላ እንዳይረሱ ትላቸዋለች። በቃ የሆነ ቦታ ለመሳፈር ሲነሱ ማለት ነው የኔታ ሰላም ለኪ ኋላ እንዳይረሱ ትላቸዋለች ማለት ነው። እና ያን ጊዜ ጀምሮ እኔም ስለምሰማ ማለት ነው መኪና ላይ ስወጣ ሁል ጊዜ ሰላም ለኪ ሳልን ወጥቼ አላቅም። ሰላም ለኪን ዘንሰግድ ነብኪ የዘወትር ጸሎት ላይ ያለው ማለት ነው። እና ብዙ ጊዜ ከመኪና አደጋ ደግሞ ተርፌያለሁ ማርያም ነው የምላችሁ። እና ሁላችሁም መኪና ላይ ስትወጡ ሰላም ለኪ የምትለዋን ጸሎት በቃላችሁ ያዙና እሷን በደንብ አድርጋችሁ ጸልዩ። በደንብ አድርጋችሁ አርዌናዊ ነው እኮ ከአዳኝ አውሬ ታድኝን ዘንድ ተማጽነንብሻል። አዳኝ አውሬ ደግሞ ማን ነው? ዲያብሎስ ነው። መኪናውን እንዲገለበጥ የሚያደርገው እኮ እሱ ነው እኮ። ስለዚህ ከአዳኝ አውሬ ታድኝን ዘንድ ተማጽነንብሻል ስንላ ድንግል ማርያም ከመከራ ሁሉ ታድነላለች ማለት ነው። እስኪ ሁላችሁም ኮመንት ላይ ከአዳኝ አውሬ ታድኝን ዘንድ ድንግል ሆይ ተማጽነንብሻል እያላችሁ ጻፉልኝ። ሁላችሁም ከአዳኝ አውሬ ታድኝን ዘንድ ማርያም ሆይ ተማጽነንብሻል በሏት። ሁላችሁም ይሄን ቪዲዮ ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አዳርሱልኝ። ቤቱን ፎሎ አድርጉት፣ ይጠቅማችኋል። እወዳችኋለሁ። ክብር በሉልኝ። አንዳንዱ ጠግቦ የተረፈው ምግብ ላይ እጁን በሶፍት ጠርጎ ሶፍቱን ምግቡ ላይ ይጥለዋል። አንዳንዱ ደግሞ በረሃብ ይሞታል። ዓለም እንግዲህ እንደዚህ ናት። ለአንዱ ደስታ ለአንዱ ሐዘን። ሁላችንም እንደሰማነው በትግራይ ክልል ውስጥ ሕጻጽ በምትባለው ከተማ ውስጥ ማለት ነው ወገኖቻችን ረሃብ ላይ እንደሆኑ ሰምተናል። ታዲያ ለወገን ካልደረሰ ማን ይደርስለታል? የትኛው የውጭ ኃይል ነው የሚደርስለት? ስለዚህ በቻልነው መጠን እኛ ቢያንስ እንኳን በቀን 2 እየበላን ነው። የቻልናትን ያክል አንድ ጉርሻም ትሆን ለወገኖቻችን የቻልነውን ያክል እንርዳ። ወገኖቻችን በረሃብ እንዳይሞቱ እንታደጋቸው። ለወገን ደራሹ ወገን ነው። እንደው ይኸውላችሁ መርዳት እንኳን ባትችሉ ለሚረዳ ሰው ሼር አድርጉት። ሼር ማድረጋችሁ ራሱ ዋጋ አለው። ድምፅ እንሁናቸው። አንድ ጉርሻ ለወገናችን። ገጠመኝ ጧት ላይ የነበሩ ላይ ባያችሁ ሰዎች ካያችሁ ደብዳቤው ላይ 118,000 ብር ወጪ ተደርጓል እየተባለ ስሊፕ አምጡ ይላል። ወጪ ተደረገው እኮ ለምግብ ነው። ወጪ ተደረገው ለመኪና ትራንስፖርት ነበር። ወጪ ተደርጓል 118,000 ብር ይሄው ደብዳቤ ቤተክርስቲያን የጻፈችው ደብዳቤ ሲባል እስቲ በእንትና አካውንት ይሄን 180,000 ብር ገባ የሚል ስሊፕ ያለው ሰው ካለ ያምጣ። መች ጥያቄ ሁሱ ሆነና 118,000 ብር በአካውንት አስገብተናል ብሎ ደብዳቤ ቢጻፍ ጥሩ ጥያቄ እንዳነሳው፣ ግን በአካውንት አስገባን አልተባለ። የተባለው 50,000 ብር ለአበል ለምግብ ለምናምን ወጣ። 52,000 ብር ደግሞ ለሞንታርቦ ለመኪና ኪራይ ለሚዲያው ወጣ። 16,000 ደግሞ ለእጅ አበል ተሰጠ ተባለ። ይሄ ተደማምሮ 118,000 ብር ከወሰደብን በኋላ ግን ስልኩን አጠፋ ይሄ ልጅ ምንም አይነት ገቢ አላስገባልንም ተብሎ ሲባል እስቲ ወንድ የሆነ ይክሰሰኝ፣ ከፈለጋችሁ ማስረጃችሁ ክሰሱ። ከኔ ጋር ለመነጋገር ከፈለጋችሁ 180,000 ብር በእንትን አካውንት ገባ የሚል ካለ ይምጣል። ጥያቄው እሱ ነበር ወይ? ቤተክርስቲያን የጻፈችው ደብዳቤስ እንደዛ ነው የሚለው አይደለም። ግን ማንም አይጠይቀንም በሚል ሐሳብ ሆነ። አሁን ችግር እየገጠመ ያለው እሱ ነው። ማንም አይጠይቀንም ነው እየሆነ ያለው። በቃ ደብዳቤው ለማላሳየም ነው ደብዳቤ ሆነ። ይኸው እንደምትመለከቱት ባለሀብት ይዞ ይመጣል ብለን ስንጠብቅ 14 ወጣቶችንና እሱ ራሱ መጣ። በዚህም ምክንያት ለሚዲያና ለመኪና ኪራይና ለሚዲያ 52,000 ብር አወጣ። ለእጅ አበል የወጣ ደግሞ 16,000 ብር፣
እንደምታዩት ደግሞ ለመስተንግዶ ደግሞ 50 ሺህ ብር አወጣን። አንድ ላይ 118 ሺህ ብር አወጣን። ከዛ በኋላ ግን ስልኩን አድራሻውን አጥፍቶ ጠፋብን የተባለው ይሄ ነው። ታዲያ ወንድማችን ዛሬ ጧት መጥቶ ምን አለ? እስቲ በአካውንት የገባውን ደረሰኝ ንግድ ባንክ ሄዳችሁ አውጡና አሳዩኝ፣ ያለበዛ ግን ማንም ሰው ሊናገረኝ አይችልም ማለት። ቆይ ከኦቶና ማርያም ቤተክርስቲያን አስተዳዳሪ ጋር አውርቻለሁ። በጣም ልብ ይሰራል። እውነት ለመናገር ያሳየው ፎቶ ከጀርባ ፎቶ እያደረገ ያሳየው ስልክ ቁጥር ስለማያሳይ ለምን አላሳያችሁ? ስልክ ቁጥር ስለማያሳይ ይኸው ሰፊ ሰዓት ወስደን ያወራሉ። ሰፊ ሰዓት ያሳዝናል። የገባው ገቢ በአካውንቱ ስክሪንሾት ተደርጎ ተልኮላቸዋል። ለእያንዳንዱ አባቶች ተልኳል። እስካሁን ተለምኗል። ደብዳቤ ጽፈውበታል። እነኚህ ሰዎች እባክህ በግል አካውንት ብር ሰብስብ ብለው ለምነውታል። ያው ለወንድማችን የተጻፈው እባክህ በግል አካውንትህ እያስገባ ነው ብር ተዋት አስገባ ተብሎ ተጽፎለታል። ግን ምላሹ ግን በጣም ያስጠላል። ሰው ተደግፎ መሯሯጥ እኔ እንደ እውነት ተራግፋችሁ የምትቀሩ ሰዎች እንጂ አብራችሁ ከቤተክርስቲያን ጋር የምትቀጥሉ ሰዎች አይደላችሁ። እኔ ግለሰቦችን ከደገፍ ይልቅ ከቤተክርስቲያን ጎን ቆሙ። ሌብነትን ተጸየፉ። በቃ እኔ በጣም በዚህ ደረጃ ለሌባ ጠበቃ መሆን አያሳፍርም እንዴ? ግን እንደ ወላጅ እንኳን ቢሆን እኮ ለልጁ እኮ በእውነት ጠበቃ አይቆምም። ከሰረቀ እኮ ወይኔ የልጅ አዋረድከኝ ነው የሚለው ወላጅ እንኳን ቢሆን ማለት ነው። ምንድን ነው የገጠመን ነገር? ተወዳጆች እንዴ ታው እንጂ ምዕመናን ኧረ ታው በመድኃኒዓለም ገሌ ከቤቲራ ቆንዳላ ራሞ ቤተክርስቲያኒ ቤጊፍ ቆንዳላ ኬሰ ቤተክርስቲያኒ ደሚ ሰዲ ተጃጅሌ ጊዳኒቲ ዊቲ አቦቴቲ ጋሮ ኮርማ ሞ ከኒ ሰዲ ፊ ሱባኤ ከብኔ አረ ጊዳሚቲ ያስቀደስኔ ገነማ ካኔ ኩኖ ዶ ከነ ቅሪንጤ ጀደምቲ ቤተክርስቲያኒ ቅሪንጤ ባድያ ኬሰ ጅረኑ ኡመተ ኬኛ ኤብሳ ኡመተ ኬኛ ገርጋራ ሰበከና ሰገሌ ዋቀዮ በርሲሳ በከ ቅሪንጤ ጅራ በከ ከነቲ ሞ አከላልተኑ መኒ ፌ ሰገሌ ዋቀዮ ደጌ አባሳራ በኩረቴ አከላልተኑ ጋ ወሪ መጋለ ጅረኑስ ወረ ቦሰነ ኬሰ ጅረኑስ ጆሌ ኬኛ ኑ ከበጃ ጫካ ውስጥ ያሉትን ልጆች እያከበሩን ሌሎችም እያከበሩን ኦነግ ሸኔ ማለት ነው። ቀጥል ራ ደምቢ ዶሎ የማይደዛ ቃቄስ ቄጴስ ባዲያ ከሰገላ ይሄ ረጅም ነው። ከረገልገለጋ ዋቀዮ ጀዴ ይሄ ረጅም ነው። አጭሩን አምጣው። አጭሩን ተራራ ላይ ቆሞ ያሉትን አምጣው። ይሄ ረጅም ነው። በኋላ ላይ ጣጣ የሚመጣው እሱን ብቻውን ፕሮግራም እሰራበታለሁ። ብቻውን የኦነግ ሸኔውን እስቲ ይሄንንና አንድ ሌላ ትደግምልኛለህ። ቀጥል። ይሄን አሰማ። ኦሮሞን ዋን ቶኮ ጋፈ ወጀቱ ብየቡልቹ ሲንደንዳ ወጀቹ ሲንደንዳ ዋን እንዱማ ገቲ ደንደው ዋን ቶኮ ጋፈ ወጀቱ ዲኒቲካ ያዝልኝ። እንግዲህ አሁን ወንጌላዊ ናቸው። ኦሮሞ ሁሉም መስራት ይችላል። ኦሮሞ ሁሉም ማድረግ ይችላል። እሱ ተነስቶ ብቻ አንድ ነገር ሊሰራ ሲል ጠላት ይነሳበታል፣ ጠላት ይመጣበታል። ቀጥል። ሙትባየታ ቶኮ ቶኮ ሚዲያዳን መቃ ወለጋ ወረ ጡሬሰኑ ጅሩ ብያላታ አኒ መቃሳ ጡሬሱ አከነማ ጄሱ አከነማ ሚዱ አከነማ አገቱ ወደኒ ብይ ኬኛ ወለጋን ነመነገቱ ነመነጄሱ ነመሚዱ ያዝልኝ። አያችሁ አንዳንዶች እዛ ውጭ ተቀምጠው ሚዲያ ላይ ፍሬንድ ለእኔ ነው የሚናገሩት፣ ሌላ ነገር የለም። እኔ እዚህ ተገደለ ምናምን ምለው ሌሎችም ይላሉ፣ ግን ፍሬንድ ለእኔ ነው መልእክቱ፣ ወይ ለቀሲስ ሳሙኤል ነው።
ለሌላ አይደለም። እዛ ሆነው አንዳንድ ሰዎች በሚዲያ ላይ ወለጋ ሰው ያግታል፣ ወለጋ ሰው ያሰቃያል፣ ወለጋ ሰው ያፈናቅላል፣ ወለጋ ሰው ይገላል ይላሉ። ወለጋ ግን ሰው አያግትም፣ ወለጋ ሰው አያፈናቅልም። ወለጋ የክርስቶስን መስቀል ይዞ ሳይጠየቅ ሳይል ቢሆንማ እንደ አቡነ ጴጥሮስ አውግዘው ንጹሐን አይሙቱ አይገደሉ ይሉ ነበር። ግን የሚሞተው አማራ ስለሆነ እሳቸው በኦሮሞ ስር የሚነግዱ ትግሬ ስለሆኑ ምን ችግር አለባቸው? የጫካ ያሉትም ያውቋቸዋል። ጫካ ያሉትም ትግሬዎች ናቸው። ያው እኔ ያልኩት አይደለም፣ ማምጣት እንችላለን። ያሰፈሩት ሰዎች ራሱ ጃልመሮ ከቴዎድሮስ ርዕዮት ጋር ከምናምን ጋር በትግርኛ ነው ኢንተርቪው ሲሰጥ የነበረው። አብዛኞቹ ትግሬዎች ናቸው። ስለዚህ ምን አድርገው ትግሬን እንዴት ይነቃ? የሚታረደው የአማራ እስላም፣ የሚታረደው የአማራ ክርስቲያን ምን ተደርጎ እሳቸው እንትን ይላሉ? ቀጥል ቀጣፊውላ የሰፈር እንትን የሚያስታርቅ ሰውዬ ጨርቁን ጥሎ ውኒጡ ይላል። ምን አይነት አርአያ ነው? ምን አይነት ምሳሌ ነው የምትሆኑት? ከዛ ኦርቶዶክሶች እንደዚህ ናቸው ይባላል። ተመልከቱ፣ ኦርቶዶክስ ማለት እኮ አደቀዋለን መዝራት ነው። በቃ አለቀ። ለማድረግ ከዛ ፊልም ስትሰሪ ሲጋራ ታጨሻለሽ። እቺ እኮ እኛ ጋር መታ እንደዚህ ያደረገች ነበር፣ እንደዚህ ያደረገ ነበር። ከዛ ዛሬ በተክሊል ታገቢያለሽ፣ እንደዚህ ምናምን እግዚአብሔር ሰጥቶ ምናምን በሳምንቱ ትፈቻለሽ። ከዛ ደግሞ ምናምን መልክሽን እያሳመርሽ እንደ ስስት እየተለዋወጥሽ ዝሙትን አግብቶ መፍታትን ለታዳጊዎች ለህፃናት የምታለማምዱ አርቲስቶች ተቆጠሩ። ስራችሁን በዛው ስሩ። አስቀድሽ ቁጭ ብለሽ ንስሐ ግቢ እዛ ቁጭ ብለሽ አይ እዚህ አልተመቸንም ካላችሁ ሞልቷል መንገድ፣ ሂዱ። ለዚህ የተመቸ ቦታ አለ። ፕሮቴስታንቱ ቦታ የተመቸ ነው። እንደፈለግሽ ሁኚ የሚልሽ እዚህ ስርዓት አለ። እናንተ መጣችሁ፣ እናንተ ቀራችሁ፣ ቤተ ክርስቲያኒቷ የሚጎልባት ነገር የለም። አስደንጋጭ መረጃ ከወልዲያ ከተማ ተሰምቷል። በወልዲያ ከተማ ብቻ ከሐምሌ እስከ ህዳር 2018 ዓ.ም ድረስ ባሉ 5 ወራት ውስጥ ብቻ 13515 ሰዎች ተመርምረው 112 ሰዎች የኤችአይቪ ኤድስ ቫይረስ በደማቸው እንደተገኘ ተገለጸ። የወልዲያ ከተማ አስተዳደር ጤና መምሪያ የኤችአይቪ ዘርፈ ብዙ ምላሽ አስተባባሪ የሆኑት አቶ ሰይድ ኢማም እንደተናገሩትም በከተማው የኤችአይቪ ኤድስ ቫይረስ ስርጭት በአመራር በኩል ለጉዳዩ በቂ ትኩረት አለመሰጠት፣ ስለ በሽታው ለማህበረሰቡ ይሰጡ የነበሩ የግንዛቤ ስራዎች መቀዛቀዝና በወሲብ ስራ የተሰማሩ ሴቶች ከሌላ ቦታ ወደ ከተማው መምጣታቸውን ተከትሎ የበሽታው ስርጭት ከፍተኛ እንዲሆን ካደረጉ ምክንያቶች ውስጥ ይጠቀሳሉ ብለዋል። በበጀት ዓመቱም 6171 አዋቂና 96 ህጻናት በጥቅሉ 6267 ሰዎች መድኃኒት የሚወስዱ መኖራቸውንም አቶ ሰይድ ለብስራት ሬዲዮ ጨምሮ ተናግረዋል። የጤና መምሪያው ስርጭቱን ለመቆጣጠር በወሲብ ንግድ ሰራተኞች የሁለተኛ ደረጃ ትምህርት ቤቶችና ኮሌጆች ላይ ትኩረት በማድረግ የአቻ ውይይት እየተካሄደ እንደሚገኝም ገልጸዋል። ለወቅታዊና አዳዲስ መረጃዎች እናት መረጃን ላይክ ፎሎ ያድርጉ። ምኒልክ ለኃይለ ሥላሴ እነዚህ የአደራ ልጆቼ ናቸው ተንከባከባቸው ብሎ የወሰነው በስተመጨረሻም ጋምቤላ የኢትዮጵያ ፓርት ሆና እንድትከለል የወሰኑትም በዚህ የተነሳ ነበር። እናም ጋምቤላ ወይም ፓኟ የምኒልክ የአደራ ልጆቼ ናቸው ብሎ ለኃይለ ሥላሴ ያስረከቡት ራሷን የቻለች ካንትሪ ነበረች። ልብ ማለት ያለባችሁ ነገር ጋምቤላ ራሷን የቻለች ካንትሪ ሆና ብትመዘገብም ኢትዮጵያን ከመርዳት ወደኋላ እኔ አልፈልግም አላሉም። እስከ መጨረሻው ድረስ አብሮ ሲጋፈጡ ነበር። ኢትዮጵያ ውስጥ እንደዚያ ነገር ተፈጥሯል ሲሉ እንዳለ ተሰብስቦ ኢትዮጵያን ለመርዳት ይመጡ ነበር። ራሳቸውን እንደሌላ አርጎ አልቆጠሩም ነበር። ልክ እንደ እህትና ወንድም አርጎ ነበር ይቆጠሩት። እናም ለዛ ነው በሁሉም ውጊያዎች ውስጥ ጋምቤላ ስሟ ሁሌ የሚነሳው በዚህ ነው። ለዛሬው ይሄ ይበቃል እና ፈለገ እንደዚህ አርጎ በዚህ ወጥቶ በዚህ ገብቶ ያሉትን ሰዎች በአጠቃላይ እጃቸው እስኪዝል ድረስ ነው የታገልኩት። እግዚአብሔር የተመሰገነ ይሁን። ከዚህ ቀደም ሲከሱ የነበሩ ሰዎች አሁን ላይ የኔ አድናቂዎች ሆኗል። አሁን አዲስ ጠላቶች መጥተዋል። እነሱንም በአግባቡ ነው ማስተናገዳቸው። ወደዳችሁም ጠላችሁም እጃችሁ እስከሚዝል ድረስ ነው የምታገላችሁ።
ቲክቶክ የመጨረሻ ንግግሬ ነው፣ አዳምጡ። ቲክቶክ ፖሊስ ጣቢያ አይደለም። ቲክቶክ ሰዎች ፍትህ የሚያገኙበት ተቋም አይደለም። ቲክቶክ ፍርድ ቤት አይደለም። ተበድለ ከሆነ ገንዘብ ተሰርቀ ከሆነ ገንዘብ ሰው ወስዶ አጥፍቶብህ ከሆነ ማስረጃህን ኮሌክት አድርግ። በማስረጃ ሄደ የጸጥታ ተቋም ላይ ሂድና ክሰስ። በቃ ሄደ ክሰስ። ከዛ በኋላ በሚገባ ፍትህን ታገኛላችሁ ሁላችሁም በሚገባ። ከዛ ውጭ ግን ሰዎች የሚናገሩት ነገር በአጠቃላይ ልክ እንደ ጥላቻ እንደሆነ አድርገን እንወስደዋለን። የኔ ተወዳጆች ቅድም ደጋግሜ ነገሩ ያለው ጦርነት የዘመተ ፈረስ ለሰርገኞች የተተኮሰ ጥይት አያስደነግጠውም። እኔ በጣም ብዙ ፈተና ያየው ሰው ነኝ። እሺ እንዲህ አይነት ነገሮች ያስደነግጡናል። ቤተክርስቲያንን እንጠቅማለን ብለን ግን አንድ የሰራነው ስህተት አለ። ቤተክርስቲያንን እንጠቅማለን ብለን እኔ አሁን ላምንላችሁ የምችለው አንድ ስህተት አለ። አንድ ስህተት በግል አካውንት ማሰባሰባችን። ኦኬ እኛ በግል አካውንት ስናሰባስብ ያንን ያደረግነው አንድ ገንዘብ በቤተክርስቲያኑ ቋት ውስጥ ከገባ በኋላ ተመልሶ ከእንደገና ለተፈለገው ዓላማ ለምሳሌ ልብሰ ተክህኖ ለመግዛት፣ መጾር፣ መስቀሉን፣ ሰበሉን ለመግዛት፣ ጽና ለመግዛት አመች አይደለም። ስለዚህ እኛው ራሳችን ተከራክረን ሄደን ገዝተን ሄደን አስረክበናል። ምናልባት ይህም ጥፋት ከሆነ እንደ ጥፋት አድርገን ወስደነው ያንን ብቻ እንታረምበታለን፣ ታረመንበታለን። በነገራችን ላይ ለቤተክርስቲያን ገንዘብ ማሰባሰብ ከቆመን በጣም ረዥም ጊዜ ሆኖናል። ነገር ግን ይኸው ይዞብን ሄዷል፣ ገንዘብ አጥፍቶብናል ለሚል ግን ትልቁ ማስረጃው ልክ እኔ ዛሬ ማስረጃዎችን አውጥቼ እንዳሳየሁት ማስረጃችሁን ይዛችሁ ፖሊስ ጣቢያ ሄዳችሁ ፕሊስ ክሰሱ። ኦኬ ጉዳዩ የሚጀምረው እዚህ ጋር ከምትመለከቱት ደብዳቤ ነው። እዚህ ጋር የምትመለከቱት ደብዳቤ ይሄ ደብዳቤ ለሆኑ ሰዎች ተሰጠ። በዚህ ጉዳይ ዙሪያ በነገራችን ላይ ይሄ ደብዳቤ ተሰጥቷቸው ሲናገሩ የነበሩ ሰዎችን ጋዜጠኞች ሊሆኑ ይችላሉ ምናምን እና ለቤተክርስቲያኗ ድምፅ ሲሆኑ የነበሩ ሰዎችን አልወቅስም፣ አልናገርም። ምክንያቱም እንደ ማንኛውም ሰው ለቤተክርስቲያን ተቆርቁረው ካላቸው የቤተክርስቲያን ቅናት አንጻር ጉዳዩን አስረድቶ ሊሆን ይችላል። በእነሱ ምንም ቅር አልሰኝም። ምክንያቱም ኦልሬዲ ስራቸውን የሰሩት አሁንም እንደው ለመንፈሳዊ ቅናት እያደረጉት ያሉት ነገር ከሆነ እግዚአብሔር አምላክ ያበርታቸው። ኦኬ ይሄ የምትመለከቱት ደብዳቤ በወላይታ ሀገረ ስብከት በቦዲቲ ከተማ ወረድ ብሎ ባለ በዳሞት ወይቤ ወረዳ የሰኬ መድኃኔዓለም ቤተክርስቲያን አስተዳዳሪ የጻፈው ደብዳቤ ነው። ይሄ የምትመለከቱት ደብዳቤ የቤተ ክርስቲያኑ አስተዳዳሪ። ኦኬ ከዛ በኋላ ሀሳቡ ምንድን ነው? ትንሽ ጽሁፉ ቃል በቃል ስለማይነበብ በቪዲዮም ስለተፖሰተ ሁላችሁም ታዩታላችሁ። ይህ የምትመለከቱት ደብዳቤ ላይ ያለው ሀሳብ ምንድን ነው? ፈለገ አትናቴዎስ የሚባል ሰው 2014 ዓመተ ምህረት ላይ የደብዳቤውን ሁኔታ ነው የምነግራችሁ። 2014 ዓመተ ምህረት ላይ መጥቶ ቦታችንን ተመልክቶ እና ሰዎች ሰፖርት እንዲያደርጉ ባለሀብቶችን ይዤ እመጣለሁ ብሎ ቃል ገብቶልን ከዛ በኋላ በቀጣይ አንድ ባለሀብት ሳይይዝ 14 ሰዎችን ብቻ ይዞ መጥቶ ቦታው ላይ እኛ ወጪ አውጥተን እነሱን ለማስተናገድ ለመስተንግዶ ይህን ያክል፣ ለአበል ይህን ያክል እንደዚህ አውጥተን ከኛ ጋር እንዲሰራ ለእሱ ወደ 180 ሺህ ብር ያክል በአካውንቱ አስገብተን ይሰማል። ሁላችሁም አዳምጡ እሺ። ለእሱ በአካውንቱ ኦ ማይ ጋድ እሺ፣ በጣም ያናድዳል። መብራት ጠፋ አይገርም? እሺ ለእሱ በአካውንቱ 180 ሺህ ብር አስገብተን ኦኬ ገባ። ለቤተሰብ ገቢ እንዳስገቡ ነው። ሰዎች ጌም ይጫወታሉ አለ ጌመሮች ስራይ ነው የሚሉት፣ ስራ ነው የሚሉት፣ ስራችንን ነው የሚሉት። አሁን ለምነው ነው ለራሳቸው ብር የሚያስገቡት። አሁን እናንተ ለምነን ለራሳችን ገንዘብ እናስገባለን። ትክክል። ገንዘብ አግኝተሃል፣ እኔም አግኝቻለሁ። እኔ እናንተ ባደረገው ጌም አሁን እኔ በቀደም ደንግጫለሁ፣ ያ ብር ይመጣል ብዬ እናንተ ደንግጫለሁ። ከአንተ ጋር በተጫወቁ ሰዓት ከትናንት ወዲያ እንጂ አስብ እንግዲህ 2 ሰዓት አልሆነማ 90 ሺህ ብር ሳገኝ ከአንተ ጋር ስጫወት 2 ሺህ ብር ህይወትን ቀየርኩታል። ይሄ ግን ይኸው ስማኝ፣ አሁን ግን ለቤተሰብ ገንዘብ ስንሰበስብ አንድ ሰዓት ገብተን የሆነ ማኛ አንድ ሰዓት ገብተን
9 ሰዓት ነው የምናቆመው። 9 ሰዓት ከሌሊቱ 9 ሰዓት። አሁን ትናንትና 11 ሰዓት ነው ያቆመው። ገባ 11 ሰዓት። እኔ ማወራ እኔ ጓደኛዬ ስለሆንክ ነው። ያ ገባ። ክሊር እንዲሆንም ስለፈለግኩ ነው። ለምን የምወደውን የማከብረውን ሰው ማስቀየም አልፈልግም። እኔ ምንድነው መሰለህ፣ ለዚህም ነው በፊት ለፊት የምጠይቅ። ገባ። ስለ ሌሎቹ አይመለከተኝም። እዚህ ጋር ማለት እዚህ ጋር 100 ሺህ ብር ተከፈሉ የሚል ሰው ካለ ማለት ነው 100 ሺህ ብር ተከፈሉ የሚል ሰው ካለ ገባለ በቀን 100 ሺህ ብር ለደምረው በቀን 100 ሺህ ብር ተከፈለ ብሎ መረጃ ይዞ የሚመጣ ሰው ካለ ይኸው ፊት ለፊት አለ። አሁን እንግዲህ ደምረው እንደሚላችሁ ፕሊዝ እንደዚህ አይነት ብር በቀን ሳይሆን ለአበሉ ለሄድክበት ለ3 ቀንም ለ5 ቀን 100 ሺህ ከሰጡ አሪፍ ዝግ ነው። እኔ አሁን ከጠየቀኝ አሁን 5 ቀን ቆይተ 100 ሺህ የሚከፍል የለም። ትናንት እኔ እናንተ ጌም ተጫወቱ። ትናንት ብቻ ያው ገና ያልሆነ ጌም አለ። ትናንትና በአንድ ሰዓት ውስጥ 10 ሺህ ብር ነው ያገኘሁት። ትናንትና በአንድ ሰዓት ውስጥ የቱ ነው የሚጎዳኝ? ንገረኝ ሆኒ። ኖ እኔ እያልኩ ያለው ምን መሰለህ፣ አሁን ቤተክርስቲያን ስትሄድ ራሷ አበል የምታደርግልህ ትልልቅ ብሮች ካሉ ናው ሌሎቹም ቢያደርጉ ደስ ይላቸዋል፣ ቅር አይላቸው። የሚወዱትን ቤተክርስቲያን ተናግረው አስተዋውቀው አሰርተው ጥሩ ብር የሚከፈላቸው ከሆነ ዋይናት ሌሎችም ያደርጋል። እኔ በሎዛ ኢቨንት ሰው ፈርም ያለው ቪዲዮ ለቅቅ ያለው እኔ እኮ ሰው ቪዲዮ እኮ ለቅቅ ያለው ሎዛ ኢቨንት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቸኛው ኢቨንት ነው ፍቃድ የተሰጠው። በኦርቶዶክስ ፍቃድ የሰጠችው ኦርቶዶክስ ፍቃድ